إنا لله وإنا إليه راجعون. الفنانة السورية هدى شعراوي بعد ما لقوها مقتولة اليوم. تفاصيل إلقاء القبض على خدامة الفنانة هدى شعراوي المتهمة بقتلها، وشو قالت ولية اعترفت بجريمتها، وقالت إنه هي قتلت أم زكي بإيد الهاون اللي بيستخدموه لدق التوم. ኢና ሊላሂ ወኢነ ኢለይሂ ራጅኡን በአረቡ ዓለም እጅግ ተወዳጅና አንጋፋዋ አርቲስት ሙመስል ሁዳ ሻዕራኒ በቤት ሰራተኛዋ ተገደለች። ይቺ የቤት ሰራተኛ ዜግነቷ ታውቋል። ሙሉ መረጃ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ይሄ ቪዲዮ መዳም ቤት ለሚሰሩ እህቶቼ በሙሉ እንዲደርስ ስለምፈልግ ቪዲዮ ላይክ እንድታደርጉት በአክብሮት እጠይቃለሁ። ውድ ቤተሰቦቼ ቢመቻችሁም ባይመቻችሁም ላይክ አድርጉት። እንግዲህ ዛሬ በአረቡ ዓለም እጅግ መነጋገሪያና አስደንጋጭ የሆነ ዜና ተሰምቷል። እጅግ በጣም በአረቡ ዓለም የምትወደደው ባበል ሀራ በሚባለው ድራማ እጅግ በጣም ለረጅም ዓመታት ስትተውን የነበረችዋ ሙመስል ሁዳ ሻዕራኒ በዛ ድራማ ስም ዘኪ በመባል ወይም የዘኪ እናት በመባል ስትተውን የነበረችዋ የእድሜ ባለጸጋዋ አርቲስቷ በቤት ሰራተኛዋ አማካኝነት ዛሬ ትናንትና ሐሙስ ለታ ህይወቷ አልፏል ማለት ነው። ይቺ የቤት ሰራተኛም ዜግነቷ ታውቋል። ሙሉ መረጃውን እነግራችኋለሁ። በጣም የሚገርማችሁ ነገር ከ4 ዓመት በፊት ዩቲዩብ ከመጀመሪ በፊት በጣም ድራማ እከታተል ነበር። ሞቼ በተለይ ይሄ ባበል ሀራ የሚባለው ድራማ ረመዳን ላይ ረመዳን 1 ብሎ ረመዳን 30 እስከሚል ድረስ በተከታታይ የሚቀርብ ድራማ ነበር። ይሄ ድራማ በጣም ለረጅም ዓመት እንደ በተከታታይ ለረጅም ዓመት እንደቀረበ ነው። አሁን ራሱ ለአሁኑ ረመዳን ለቀረጻ ዝግጅት ላይ እንደነበረችና ቀን ቀጠሮ ይዘው እንደነበረ ነው የመረጃው የሚያሳየው። አሁን ላይ በተለያየ ሶሻል ሚዲያ ስለሷ ሞት ነው እየተዘገበ ያለው እና በጣም የምወዳት አርቲስት ነበረች ያኔ ሙሰልሰል በምከታተልበት ሰዓት ማለት ነው። በዛ ላይ ደግሞ ትልቅ ሰው ናት። የሚገርማችሁ ነገር እንግዲህ ይቺ የቤት ሰራተኛ በነገራችን ላይ ሲያዋት ራሱ በጣም ነው የምታስፈራው። ወላሂ በጣም ነው የምታስፈራው። እኔ እንጃ በጣም ነው እኔ ዝም ብዬ ፎቶዋን ራሱ ሳይ የፈራሁት ማለት ነው። እና እህቶቼ በምንም ሁኔታ በምንም አጋጣሚ ማለት የሆነ መዳሞች ያናድዳሉ፣ ያበሳጫሉ፣ ብዙ ነገር አለ፣ በጣም ብዙ ነገር አለ። ግን እኛ ትዕግስት ልናደርግ ይገባል። እንግዲህ ይቺ የቤት ሰራተኛ በቡና መውቀጫ አለ አይደለ የዘነዘነው በሱ እንትን ብላት ማለት ነው። ያው እዚህ ጋር በደንብ ማውራት አልፈልግም። እንትን ብላ ጣጣጣ አድርጋት ማለት ነው። በዛ ምክንያት ህይወቷ አለፈ። ሴትዮዋ የምትኖረው ሶሪያ ውስጥ ነው። የሞተችው ሶሪያዊ አርቲስት ነች። ግን ያው በአረቡ ዓለም እጅግ በጣም ተወዳጅ ነች። ሶሪያ ደማሽቅ ዋና ከተማው ማለት ነው፣ እዛ ነው። ልጆቿ አግብተው ትዳር የያዙ ናቸው። ቤት ውስጥ ያለችዋ ሰራተኛዋና ራሷ አርቲስቷ ብቻ ነበሩ። እንግዲህ ይቺ የቤት ሰራተኛ እንትን ካለቻት በኋላ በብርድ ልብስ ጠቅልላት ከቤት ትወጣለች። እስከ ዙሁር ድረስ አልተገኘችም ነበረ። ከዙሁር በኋላ ያው ሰራተኛይቱ ተይዛለች። የልጆቿ ልጆች የአርቲስቷ የልጆቿ ልጆች መጥተው ሊጠይቋት ሲገቡ ቤት ሳሎን ቢገቡ እዛ ቢወጡ ያጧታል። ከዛ በኋላ መኝታ ክፍል በብርድ ልብስ ተጠቅልላ እንደተገኘች ነው የሚያሳየው መረጃው ማለት ነው። እኔ እዚህ ጋር ደስ ያለኝ ነገር ምን እንደው ታውቃላችሁ? እንትኒቱ ሰራተኛይቱ ኢትዮጵያዊ አለመሆኗ በጣም ነው ደስ ያለኝ። እውነት ለመናገር የኛ ስማችንም ይገናል።
ስማችንም ይገናል። እኔ እንጃ እንደዛ አይነትም ድፍረትም ይኖረናል ብዬ አላስብም። እነዚህ እኮ ኖርማል ዝም ብላችሁ ራሱ ስታያቸው ማለት ነው ያስፈራሉ። በዚህ አጋጣሚ አርቲስቷ ብዙ ኢንተርቪው ላይ አሁን ቲክቶክ ቪዲዮ የተቆራረጠ ሳይ ከሰራተኛ ጋር እንደማትስማማ ነው። በቃ ያበሳጩኛል፣ ያሳምሙኛል፣ ስኳር ደም ግፊት ያስይዙኛል ምናምን ምናምን እያለች ነበር። ይቺ የቤት ሰራተኛ ዜግነቷ ኡጋንዳዊ ነች። በነገራችን ላይ እኔ ወላሂ እፈራቸዋለሁኝ። እነዚህን ኡጋንዳዎች በጣም ነው የምፈራቸው። በጣም በጣም የሆነ ሲያፈጡ ማሻላ ተባረከላ ሲበሉ ራሱ ማለት ነው ወላሂ ብልአፊያ አለይሁም ሲበሉ ራሱ የሆነ ሳህን መልያን ሩዝ አይበቃቸውም። በጣም ነው የሚበሉት። ብዙ አረቦች መዳሞች በእነሱ ሸክዋ ያቀርባሉ። እንቁላል ለአንድ ለቁርስ ለሷ ለኡጋንዳዋ ለሰራተኛዋ ብቻ 6 7 8 እንቁላል ሰርታ አይበቃትም። ብዙ ኢንተርቪውን ይሰምቻለሁ እንደዚህ ስለ ሰራተኛ ሲያወሩ ማለት ነው። እውነት ለመናገር በጣም ይበላሉ። ማሻአላ የሆነ ያስፈራሉ። እና ልጅቷ ፊዚካሊ ዝም ብላችሁ ስታያት ራሱ ታስፈራለች። ለማንኛውም እህቶቼ በማዳም ቤት ያላችሁ ልጆች ሊያናድዷችሁ ይችላሉ። ጫና ሊበዛባችሁ ይችላል። በጣም ብዙ ነገር ሊደርስባችሁ ይችላል። የሰውን ህይወት ማጥፋት አማራጭ አታድርጉት። ካልሆነ ጥሎ መውጣትን የመሰለ ነገር የለም። ምክንያቱም አንድ ሰው የሰውን ህይወት ካጠፋ ያም ሰው መጥፋት አለበት፣ ግዴታ ነው። ህጉ እንደዛ ስለሆነ ማለት ነው። እንግዲህ ይቺ የባበል ሀራ እንቁ ታዋቂዋና አንጋፋዋ አርቲስት ሁዳ ሻዕራኒ በቤት ሰራተኛዋ አማካኝነት ህይወቷ አልፏል። ሐሙስ ለታ ማለት ነው፣ ትናንትና ሐሙስ ህይወቷ አልፏል። እጅግ በጣም በአረቡ ዓለም የምትወደድ ነበረች። በአሁኑ ረመዳን ራሱ ለአሁኑ ረመዳን ዝግጅት ቀረጻ ላይ እንደነበሩና ለቀረጻ ቀጠሮ እንደያዙ አንዳንድ ኢንተርቪዎችን እያየሁ ነበረ። እስኪ ባበል ሀራን ሙሰልሰል አይቶ የሚያውቅ እስኪ ንገረኝ። እኔ በነገራችን ላይ ከ4 ዓመት በፊት ከ3 ዓመት በፊት በጣም ነበር የምከታተለው። አሁን ግን ቲቪ ባለበትም ዞር ያላቀም ይህ ስልክ እያለ በየት በኩል እናያለን። እና በጣም የምወደው ደስ የሚል የሆነ በቃ ባህላዊ ነገር ነው የሚያሳዩት እንትን ማለት ነው። የሆነ ባህላቸውን የሚያሳዩበት መንገድ ምናምን በጣም ደስ ይላል። በአረቡ ዓለም እጅግ የሚወደድ በረመዳን የሚታይ ምርጥ ሙሰልሰል ነበረ። እንግዲህ ዘኪ በመባል ነው የምትተውነው እዛ ላይ የዘኪ እናት በመባል ማለት ነው የምትታወቀው። ለማንኛውም በቤት ሰራተኛዋ አማካኝነት ህይወቷ አልፏል። ይቺ የቤት ሰራተኛ ደግሞ ከመጣች 4 ወሯ ነው፣ ገና 4 ወሯ ነው። እና ኡጋንዳዊ ነች፣ ኢትዮጵያዊ አይደለችም። ኢትዮጵያዊ ባለመሆኗ በጣም ደስ ብሎኛል። እንግዲህ ዘኪ አንጋፋ አርቲስት አላህ ይርሃሚክ፣ አላህ ይዘንልሽ በማለት ለዛሬ ይችን መረጃ ወደ እናንተ አድርሻለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ባበል ሀራ ሙሰልሰልን ያያችሁም ምስኪን ያይቻለሁ ብላችሁ ጻፉልኝ። ቪዲዮ ላይክ ብታደርጉልኝ በጣም በጣም ደስ ይለኛል። መስራት ፈልጋለሁ። አበረታቱ ጋይስ። መልካም ጊዜ። ባይ ባይ።